ሰላም ጤና ይስጥልን የተከበራችሁ ውድ ኢትዮጵያውያን ሁላችሁም በያላችሁበት ሰላምና ጤና እየተመኘን ለሰዓቱ የተመረጡ አጫጭር መረጃዎችን ይዘን ተመልሰናል። አዘጋጅና አቅራቢ ቶፕ ሚዲያ ነው። እስከ ፍጻሜው አብረን እንቆይ። ክቡራን አድማጮች እንደተለመደው ይሄ መረጃ ለፍትህ ለዲሞክራሲ ለእኩልነት ለሚታገሉ ንጹሃን ወገኖቻችን በአጠቃላይ ድምጽ ለመሆን ስለሚረዳ ወዳጆቼ ላይክ በማድረግ እንድትጀምሩ ስል በትህትና ለማስታወስ እወዳለሁ። ውድ ኢትዮጵያውያን አሁን ይዤላችሁ የቀረብኩት መረጃ አጫጭር መረጃዎች ናቸው። የመጀመሪያው መረጃ ዛሬ በኦሮሚያ ክልል ሌላ አሳዛኝ ዜና ተሰምቷል። በተፈጠረው አደጋ በርከት ያሉ የተማሩ ሰዎች ህይወታቸው እንዳለፈም ተሰምቷል። ይሄንን በተመለከተ የምታዳምጡት ይዘናል። በሌላ መረጃ ደግሞ በአማራ ክልል በተለያዩ ግንባሮች ላይ ዛሬም ተጠናክሮ የቀጠለው የፋኖ የደፈጣ እርምጃ በድል ታጅቦ እንደቀጠለ ከተለያዩ ግንባሮች የደረሰን መረጃ ይፋ አድርጓል። ዛሬ በአማራ ክልል በተለያዩ ግንባሮች ላይ የተፈጸሙ ጠንካራ የተባሉ ጥቃቶችን በተመለከተ ወደናንተ ከሚደርሱት መረጃዎች መካከል ይገኛል። በሌላ መረጃ ደግሞ የአብይ አህመድ አገዛዝ አሰብን አስመልሳለሁ በሚል በርካታ ዛቻና ፉከራ እንዲሁም ሽልላዎችን በተለያዩ ደቂቃዎች እየተለቀቀ እንደሚገኝ ይታወቃል። አሁን የአብይ አህመድ አገዛዝ ጦርነቱን ከጀመረ እንኳን በአፋር በኩል እንደሚሆን እየተረጋገጠ ነው። ሰሞኑን የብልጽግና ከፍተኛ አመራር እነ ጌታቸው ረዳ በአፋር በኩል የድንበር ጉብኝት አድርገዋል። ዛሬ ደግሞ የአፋር ወጣቶችን ለማስጨረስ ልክ ከኢትዮጵያ ተገንጥላ ራሷን እንደቻለች ሀገር ወታደሮች ለፍልሚያ ሰለጠኑ በሚል የምረቃ ዝግጅት ተደርጓል። ይሄንን በተመለከተም የምታዳምጡት ይዘናል። እስከ ፍጻሜው ከቆያችሁ ታዳምጣላችሁ። መልካም ቆይታ። ክቡራን አድማጮች ቀዳሚ ወዳደረኩት መረጃ ሳልፍ ዛሬም በኦሮሚያ ክልል እጅግ በጣም አሳዛኝ ዜና ተሰምቷል። በርካታ የተማሩ ሰዎች ህይወታቸው እንዳለፈም ተረጋግጧል። ጥቅምት 13 ቀን 2018 ዓ.ም በኦሮሚያ ክልል ምስራቅ ሸዋ ዞን ከባሌና አሪሲ የጤና ባለሙያዎችን ያሳፈረ አንድ የህዝብ ማመላለሻ አውቶቡስ ከጭነት መኪና ጋር በመጋጨቱ የ7 የጤና ባለሙያዎችን ጨምሮ የ9 ሰዎች ህይወት ማለፉን የአካባቢው ባለስልጣናት ዛሬ በሰጡት መግለጫ ይፋ አድርገዋል። ዛሬ ጥቅምት 13 ቀን 2018 ዓ.ም የምስራቅ ሸዋ ዞን ኮሙኒኬሽን በሰጠው መግለጫ መሰረትም አደጋው የተከሰተው ረቡዕ ምሽት ሲሆን በአብዛኛው የጤና ባለሙያዎችን ያሳፈረው አውቶቡስ ከተቃራኒ አቅጣጫ ከሚመጣ የጭነት መኪና ጋር በመጋጨቱ እንደሆነ በሰጠው መግለጫ አረጋግጧል። ከአጠቃላይ ሟቾች መካከል 7ቱ የጤና ባለሙያዎች መሆናቸው የተገለጸ ሲሆን በሌሎች 8 ሰዎች ላይ ደግሞ ጉዳት መድረሱን አሳውቋል። ከቆሰሉ መካከል የ3ቱ ሁኔታ አሳሳቢ እንደሆነም ይፋ አድርጓል። ጉዳት የደረሰባቸው ተጎጂዎች በአቅራቢያቸው በሚገኙ የሕክምና ተቋማት እርዳታ እየተደረገላቸው ይገኛልም ተብሏል። አውቶቡሱ በአጠቃላይ 28 ሰዎችን አሳፍሮ የነበረ ሲሆን አብዛኞቹ ከተለያዩ የክልሉ የጤና ተቋማት ለሙያ ስልጠና ወደ ሐረማያ ዩኒቨርሲቲ ሲጓዙ የነበሩ የሕክምና ባለሙያዎች እንደነበሩ በመግለጫው ተመልክቷል። የኦሮሚያ ክልል ጤና ቢሮ በበኩሉ ባወጣው መግለጫ በአደጋው የተሰማውን ጥልቅ ሐዘን ይፋ አድርጓል። ቢሮው ባወጣው መግለጫ እንዳሳወቀው ህይወታቸውን ያጡት የጤና ባለሙያዎች ህብረተሰባቸውን በርህራሄና በፍቅር ሲያገለግሉ የነበሩ ቁርጠኛ ባለሙያዎች እንደነበሩ ገልጾ ድርጊቱ ለጤናው ዘርፍ ትልቅ ኪሳራ መሆኑን አሳውቋል። ቢሮው ለሟቾች ቤተሰቦች፣ ለሥራ ባልደረቦችና ለመላው ህዝብ መጽናናትን ተመኝቷል። በኢትዮጵያ በተደጋጋሚ ለሚከሰቱ ገዳይ የትራፊክ አደጋዎች በዋነኛነት ጥንቃቄ የጎደለው አሽከርካሪነት እንደሆነ ይነገራል። በተጨማሪም የትራፊክ ህጎችን በአጠቃላይ በአግባቡ አለመከበርና የመንገዶች ጥራት ዝቅተኛ መሆን በምክንያትነት ይጠቀሳሉ።
አመራሩ በሰጠው መግለጫ ሰሞኑን በአጠቃላይ ኦሮሚያ እንደ ኦሮሚያ እያዘነች ይገኛል ብሏል። እንደሚታወሰው ከቀናት በፊት በኦሮሚያ ምዕራብ ሸዋ በኖኖ ወረዳ 29 ሰዎች በታጣቂዎች እንደተገደሉ ይታወቃል። ይህንን በተመለከተም የክልሉ ባለስልጣን ዛሬ በሰጠው መግለጫ እንዳሳወቀው በኦሮሚያ ምዕራብ ሸዋ በኖኖ ወረዳ 12 ነዋሪዎችና 22 ታጣቂዎች መገደላቸውን የአካባቢው አስተዳደር በሰጠው መግለጫ ይፋ አድርጓል። በኖኖ ወረዳ ሃሎ ዲኒቂ መንደር ባለፈው ቅዳሜ ጥቅምት 8 ቀን 2018 ዓ.ም ምሽት ላይ በተፈጸመው ጥቃት 22 ሰዎች መገደላቸውን ነዋሪዎቹ ሲናገሩ የኖኖ ወረዳ አስተዳዳሪ ደግሞ ዛሬ በሰጠው መግለጫ የተገደሉት 12 ሰዎች እንደሆኑ ይፋ አድርጓል። ጥቃቱ ከተፈጸመ በኋላ የመንግስት የጸጥታ ኃይሎች በአካባቢው ተሰማርተው እርምጃ መውሰዳቸውን የገለጸው የኖኖ ወረዳ አስተዳዳሪ አቶ ወንዳፍራሽ ሉሌሳ የተገደሉት 22 ናቸው የሚባለው ውሸት ነው ሲል አጣጥሎታል። ነዋሪዎቹ ግን እውነት እንደሆነ ይናገራሉ። በመቀጠል አስተዳዳሪው እንደተናገረው 12 ሰዎች እንደተገደሉ ይፋ አድርጓል። ነገር ግን ከ22 በላይ የተገደሉት ከታጣቂዎቹ ወገን ነው ሲል በሰጠው መግለጫ አስተባብሏል። በተመሳሳይ ነዋሪዎቹ እንደተናገሩትም የተገደሉት ንጹሃን ወገኖቻችን ናቸው ሲሉ አጋልጠዋል። ነገር ግን መንግስት ያለ ለማስመሰል ኃይል እንዳለው ለማስቆጠር የተገደሉት ታጣቂዎች ናቸው በማለትም ለመሸፋፈን እየሞከረ ነው ሲሉ ተናግረዋል። ክብራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በህዝብ ቅቡልነት እየተሰቃየ የሚገኘው የአብይ አህመድ አገዛዝ የቀይ ባህር አጀንዳን መዞ በየደቂቃው መረጃዎችን እያዛባ እንደሚለቅ ይታወቃል። የቀይ ባህር ጉዳይን በተመለከተ በርካታ የመከላከያ ሰራዊት ከፍተኛ አመራሮች በተደጋጋሚ መግለጫ እንዲሰጡ እየተደረገ እንደሚገኝም አይዘነጋም። በተጨማሪም ጠቅላይ ሚኒስትር አብይ አህመድ ባገኘው መድረክና ማይክ በጨበጠ ቁጥር የኢትዮጵያ ብልጽግና እንደማይቀር እንዲሁም ደግሞ የአሰብ ወደብን የማስመለስ ጉዳይ በተደጋጋሚ ዛቻ እንደሚሰነዝር ይታወቃል። በተጨማሪም የብልጽግና ከፍተኛ አመራሮች ለምሳሌ አቶ ሬድዋን ሁሴን እንዲሁም ደግሞ የትግራይ ክልል ፕሬዝዳንት የነበረው አቶ ጌታቸው ረዳ በአፋር በኩል የድንበር ቦታዎችን እየጎበኙ ጦርነቱ አይቀሬ እንደሆነ ለማረጋገጥ እየሞከሩ ይገኛል። በአጠቃላይ አብይ አህመድ ጦርነቱን ከጀመረም በአፋር በኩል እንደሚያደርገው ተገምቷል። እንደሚታወሰው በትግራይ ጦርነት ጊዜ አንደኛው የአማራ ክልል የጦርነት ቀጠና ሲሆን ሁለተኛው የጦርነት ቀጠና የአፋር ክልል እንደነበር አይዘነጋም። አብይ አህመድ ሆን ብሎ ሰሜንን ለማዳከም ቆርጦ እንደተነሳ በርካታ የፖለቲካ ተንታኞች ይናገራሉ። ዛሬ ደግሞ አፋር ከኢትዮጵያ የተገነጠለች ይመስል የራሷን ወታደሮች እንዳሰለጠነችና ለቀይ ባህር እንደሚዋጉ ፕሮፓጋንዳው በስፋት መሰራጨት ቀጥሏል። ይሄ የአፋር ወጣቶችን ለማስጨረስ ሆን ተብሎ የተሰራ ሴራ እንደሆነም የአፋር ፖለቲከኞች መናገራቸውን ቀጥለውበታል። ጥቅምት 13 ቀን 2018 ዓ.ም የቀይ ባህር አፋር ዴሞክራሲያዊ ድርጅት አርሳዶ ወታደራዊ መግለጫ ይዞ ወጥቷል። ለ3 ወራት ያክል ያሰለጠናቸውን አዳዲስ ምልምል ወታደሮችን ማስመረቁን በተመለከተ ባወጣው መግለጫ እንደተናገረው ምልምሎቹ ጠንካራና ዘመናዊ ወታደራዊ ስልጠና እንደወሰዱ አሳውቋል። መግለጫው ጨምሮ እንዳብራራው ምልምል ወታደሮቹ አንደኛ በቀጥታና ተዘዋዋሪ የሚደረጉ ፍልሚያዎችን በብቃት እንደሰለጠኑ ይፋ አድርጓል። ሁለተኛ የማጥቃትና መከላከል ኦፕሬሽን ስልጠና በብቃት እንደተሰጣቸው ይፋ አድርጓል። ሶስተኛ የአካል ብቃትን በተመለከተ ጠንካራ ስልጠና ወስደዋል ብሏል። አራተኛ የሽምቅ ውጊያ ስልቶችን፣ አምስተኛ ወደ አውደ ፍልሚያ መግባትና መውጣትን በተመለከተ በቂ ስልጠና ተሰጥቷልም ብሏል። ስድስተኛ ጠላት ላይ ከበባ መፈጸምና ሰባተኛ ወታደራዊ ገመድ መዘርጋትን የተመለከቱ ጠንካራ ስልጠናዎችን እንደወሰዱ አስረድቷል። እንደሚታወቀው የአብይ አህመድ አገዛዝ
መከላከያ የሚባለውን በርካታ ህፃናት ወታደር በ3 ወር ለብለብ እያሰለጠነ ወደ አማራ ክልል እያስገባ በመቶ ሺዎችን እንዳስጨረሰ ይታወቃል። ይሄ ደግሞ እጅግ በጣም በሚያስገርም ሁኔታ የአፋር ወጣቶችን ያውም በጣውላ የሰለጠኑ ህፃናትን ለ3 ወራት ያህል አሰልጥኖ ከፍተኛ ልምድ ባካበተ ድሮንና ጀት ከታጠቀው የኤርትራ ወታደር ጋር ሊያፋልማቸውና ሊያስጨርሳቸው ቆርጦ ተነስቷል። ይሄንንም በርካታ የአፋር ምሁራን፣ ፖለቲከኛና የፖለቲካ ተንታኞች በመቃወም ድምጽ ማሰማት ጀምረዋል። ሲቀጥልም እነዚህ ተመራቂዎች የቀይ ባህር አፋር ህዝብን መብት ለማስከበርና መሬቱን ነፃ ለማውጣት በሚደረገው ትግል ውስጥ ወሳኝ ሚና የሚጫወቱ ይሆናሉ ተብሏል። እጅግ በጣም አስገራሚ የአብይ አህመድን ጭካኔ ያሳያልም ተብሏል። የቀይ ባህር አፋር ዴሞክራሲያዊ ድርጅት አርሳዶ ድርጅቱ የቀይ ባህር አፋርን ህዝብ መብት ለማስከበርና የራሱን እድል በራስ ለመወሰን እንደሚሰራ አሳውቋል። በምረቃ ስነ ስርዓቱ ላይ የድርጅቱ ሊቀመንበርና የጦር ኃይሉ ዋና አዛዥ ኢብራሂም ሃሩን ባደረጉት ንግግር በቀጣይነት የድርጅታቸውን የባህር ኃይል ማጠናከር እንደሚያስፈልግም ጠቅሰዋል። በመሆኑም አሁን ካለው የፖለቲካና ወታደራዊ ፍላጎት ጋር የተጣጣመ ዘመናዊ የተሟላ የባህር ኃይል ለማቋቋም በዝግጅት ላይ መሆናቸውን አስረድተዋል ሲል ዛሬ ባወጣው መረጃ ይፋ አድርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ በአማራ ክልል ተጠናክሮ የቀጠለው የፋኖ ጠንካራ የማጥቃትና የደፈጣ እርምጃ ዛሬም በተለያዩ ግንባሮች ላይ ተጠናክሮ እንደቀጠለ ከተለያዩ ግንባሮች የደረሰን መረጃ ይፋ አድርጓል። ዛሬ ጥቅምት 13 ቀን 2018 ዓ.ም ደብረ ማርቆስ ከተማ ላይ የአድማ ብተና አዛዡን ኢላማ ያደረገ ጥቃት ሲፈጸም ፓዊ ፖሊስ ጣቢያ ላይም ጠንካራ ጥቃት እንደተፈጸመ ይፋ አድርገዋል። በአርበኛ ፋኖ ዘመነ ካሴ የሚመራው በጎጃም አካባቢ የሚንቀሳቀሰው በረሃኛው ጅበላ ሞተራ ብርጌድ ደብረ ማርቆስ ወንቃ አካባቢ በሁለት ፓትሮል ላይ ሆነው ሲንቀሳቀሱ በነበሩ የፖሊስ አባላት ላይ ድንገተኛ ጥቃት በመፈጸም የአድማ ብተና አዛዥ ኢንስፔክተር እንዳለው አላምርን ጨምሮ በርካታ ፖሊሶች እንደቆሰሉና መደምሰስ እንደተቻለ ይፋ አድርጓል። በተመሳሳይ ሁለቱ ፓትሮሎች ላይ በተወሰደው ጠንካራ እርምጃ ከጥቅም ውጭ ማድረግ እንደተቻለም እዙ በሰጠው መግለጫ ይፋ አድርጓል። እነዚህ ፖሊሶች ማታ ጨለማን ተገን አድርገው የደብረ ማርቆስና አካባቢውን ማህበረሰብ ስልክና ገንዘብ የሚዘርፉ የሚደበድቡና የህዝብን ጥቅም አሳልፈው የሰጡና ወዳቸውን በህዝብ ገንዘብ የሞሉ መሆናቸውን ማረጋገጥ ተችሏል ብሏል። በረሃኛው ጅበላ ሞተራ ብርጌድ በሰጠው ማብራሪያ በተመሳሳይ ጃዊ መተከል 4ኛ ክፍለ ጦር አባይ መተከል ብርጌድ የፋኖ አባላት መተከል አውራጃ ወደ ፓዊ ከተማ ሰርገው በመግባት በጠላት ላይ ጠንካራ እርምጃ በመውሰድ ከፍተኛ ኪሳራ አድርሰውበታል። ተወርዋሪ ኮከቦቹ ፓዊ ከተማ በመግባት ፖሊስ ጣቢያ አካባቢ በተሰበሰቡ የጸጥታ አካላት ላይ በወሰዱት እርምጃ በርካቶቹ እንደተገደሉ በርካቶችም እንደቆሰሉ ተረጋግጧል ሲል በሰጠው መግለጫ ይፋ አድርጓል። በተመሳሳይ በትላንትናው ዕለት 10 አለቃ ኤፍሬም አጥናፉ ብርጌድ ችጓሊ ከተማ ላይ ባደረገው ጠንካራ ኦፕሬሽን በከተማው የነበረው የመከላከያ ሰራዊት ክፉኛ ተመቶ የተደመሰሰው ተደምስሶ እድለኛው ተማርኮ የተረፈው ፈርጥጦ ችጓሊ ከተማን የፋኖ ታጣቂዎች ሙሉ ለሙሉ እንደተቆጣጠሩ ይፋ አድርገዋል። በተመሳሳይ ችጓሊ ከተማ የሚገኘው የአረመኔውን ጡት ቆራጭ ካምፕ ሙሉ በሙሉ በመቆጣጠር የጠላትን ሎጂስቲክ ሙሉ በሙሉ መማረክ የተቻለ ሲሆን ቀንደኛ የሥርዓቱ ተላላኪ ባንዳ በቁጥጥር ስር እንደገባም በሰጡት መግለጫ አረጋግጠዋል። በተጨማሪም ብዛት ያለው ባንዳ አድማ ብተናና ባንዳ ሚሊሻ መደምሰስና ማቁሰል እንደተቻለም በሰጡት መግለጫ አረጋግጠዋል።
በምስሉ ላይ የሚታየው ኢንስፔክተር እንዳለው አላምር የአራተኛ ፖሊስ ጣቢያ አድማ መከላከል አዛዥ ቆስሎ ደብረ ማርቆስ ሆስፒታል እንደሚገኝም አፋብኃ ቴዎድሮስ እዝ ህዝብ ግንኙነት መምሪያ ኃላፊ በሰጠው መግለጫ ይፋ አድርጓል። ክቡራን አድማጮች ወደሚቀጥለው መረጃ ሳልፍ ደግሞ ዛሬ ጥቅምት 13 ቀን 2018 ዓ.ም በሻለቃ ሀብቴ አባቡ አባ መቻል የምትመራው የድል በር ከፋች የሆነችው የአፋብኃ ምስራቅ አማራ ቀጠና ሚኒሊክ እዝ የደጋው መብረቅ ክፍለ ጦር በተከታታይ አውደ ውጊያ እያደረገች ድል እያስመዘገበች ትገኛለች ብሏል። በዛሬው ዕለት ማለትም ጥቅምት 13 ቀን 2018 ዓ.ም በጋዞ ወረዳ እስታይሽ ከተማ ላይ ባደረገችው ጠንካራ አውደውጊያ በርካታ የመከላከያ ሰራዊት መደምሰስ ሲቻል በዚሁ ፋኖች ከጠላት ነፃ ባወጡትና በተቆጣጠሩት ከተማ ቤት ለቤት በተደረገ ፍተሻ ሁለት የመከላከያ ሰራዊቶች ልብሳቸውን ቀይረው እንደተያዙ ከቦታው ያደረሱን መረጃ ይፋ አድርጓል። በተጨማሪም በዚህ አካባቢ 8 ክላሽንኮቭ እንደተማረከ ከ300 በላይ ተተኳሽ እንደተገኘም ከቦታው ያደረሱን መረጃ ይፋ አድርጓል። መከላከያ ሰራዊቱ ከፋኖች በደረሰበት ጠንካራ ዱላ ቁስለኞቹን ወደ እስታይ ከተማ ጤና ጣቢያ ያስገባ ቢሆንም የእስታይሽ ጤና ጣቢያ ቁስለኞችን ለማስተናገድ ከአቅም በላይ ስለሆነበትም ወደ ወልዲያ ሆስፒታል እያጓጓዘ ይገኛል ተብሏል። ከዚህ በታች በምስሉ ላይ የሚታዩት የገበሬ ልብስ ቀይረው ከግለሰብ ቤት ውስጥ ተደብቀው የተማረኩ የመከላከያ ሰራዊት አባላት እንደሆኑም በሰጡት መግለጫ አብራርተዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ ህልውና ተጋድሎ ተጠናክሮ ይቀጥላልም ብለዋል። ህልውናችን በተባበረ ክንዳችን የአማራ ፋኖ ብሔራዊ ኃይል አፋብኃ የደጋው መብረቅ ክፍለ ጦር ቃል አቀባይ ጥቅምት 13 ቀን 2018 ዓ.ም ድልን በተመለከተ በሰጠው መግለጫ ውድ ኢትዮጵያውያን ለሰዓቱ ያዘጋጀነው አጫጭር መረጃ ይሄን ይመስል ነበር። እንደወትሮ ለማስታወስ እንወዳለን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ፈጣንና ታማኝ መረጃዎችን መከታተል ይችላሉ። አዘጋጅና አቅራቢ ቶፕ ሚዲያ ነበር። በሌሎች አጫጭር መረጃዎች እስከምንገናኝ ቸር ያሰማን። ኢትዮጵያ ለዘላለም ትኖር። ዘረኝነት ይውደም።